የአቶ አምነን ድርጅት አሁን የተሻለ ደረጃ ይገኛል። ከሳራዎቹ እያንዳንዱ እየተሸፈኑ ይገኛሉ። እናም በዚህ መካከል የአምነን ድርጅት አሁንም ቢሆን እንዲስተካከልና በእግሩ እንዲቆም የማይፈልጉ በጣም ብዙ ጠላቶች አሉ። ከነዛ መካከል የቢሮ ሰዎች የሆኑት ከነ ጁሊያ ጋር ተቀጥረው የሚሰሩ ሰዎች አንዳንዶች አሉ። እንግዲህ አፍቃሪኔ ባይዋ ጁሊያ ወደ አምነን ቤት መምጣቷን ሲያውቅ ተከታትሎ መጥቶ መረጃዎችን ለመሰብሰብ እየሞከረ ይገኛል። እናም እዛ በመጣበት አጋጣሚ ግን ወጥመድ ውስጥ ገብቷል ማለት ነው። ምክንያቱም ሳያስበው ሚስጥሩ እንዳለ የሆነ አላስፈላጊ ሰው ሰምቶበታል። በዚህም ሜርሲ ድርድር አቀርባለታለች። ግን ደግሞ የእውነት ነው ይህን ነገር የተደራደረችው እና የወንድሜ ልጅ ድርጅቱን እንዲከስር ወይም ደግሞ ከሳራ የገጠመው በአንተ ምክንያት ነው፣ ስለዚህ ሌባ ነህ ብለዋለች በግልጽ ማለት ነው። እሱ ደግሞ እኔ ሌባ አይደለሁም እባክሽ ተረጋጊና አዳምጪኝ ብሎ በጣም ፈርቶ እኔ በቃ አብረን እንስራ እስከ ማለት ደረጃ ሀሳብ ያቀርቦላታል። እሷም ችግር የለውም እኔ ተቀላቅያለሁ በደስታ በማለት ሰላም ብለዋለች። የሚገርማችሁ ነገር አሁን ሜርሲ ሰላም ታቀርባለታለች። ነገር ግን ሜርሲ እውነቱን ለማጋለጥ ይመስለኛል እንጂ መቼም የወንድሟ ልጅ ልትጎዳ አይደለም። በእርግጥም የወንድሟ ልጅ የምትወዳ ይመስላል። ያው ስግብግብነቷ እና ቁጥብነቷ እንዳለ ሆኖ፣ ሌላው ደግሞ አሁን ቤሊን በጣም እያለቀሰች ትገኛለች። በተለይ ደግሞ ሌባ ከተባለችም በኋላ ከፍቷታል። የእናቷን ፎቶ እንኳን ይዛ እንዳትጽናና ፎቶ ራሷ ተቃጥሏል ከዛ ሰዓት። በዛ ምክንያት በጣም ስታለቅስ ነበረ። ጁሊያ መታ ስታባብላት ነበረ አይዞሽ እያለች እስኪ እንደው ስለ ራስሽ ንገሪኝ ስትላት፣ እሷ ደግሞ በጣም መራብና መጠማት የሚባለውን እስከ ጥግ ደረጃ ይቻለው ብዙ ነገሮችን አሳልፌያለሁ። ግን ከአንድ ቀን መጥቶ አምነን ወደ እሱ ስራ ደግሞ ወይ እሱ ጻፊ ካደረገኝ በኋላ የተሻለ ህይወትን እየኖርኩ ነው እድሜ ለአንዳንድ ሰዎች እያለች ነው ያለችው። እዚህ ጋር ጁሊያ ጥሩ ሰው ትመስላለች። ያው አድራ ድራማ ላይ እንዳለችው አይደለችም። ገጸ ባህሪዋ በጣም አሪፍ እና የዋህ አዛኝ ትመስላለች። ግን አሁንም አቶ አምነን ያው አደጋ ላይ ነው ያለ ሰው። ሌላው ደግሞ ሜርሲ ዴቪን የምትባለዋ ሴት ታውቃታለህ ወይ የሚል ለአምነን ጥያቄ ጠይቀዋለች። የሚገርማችሁ ነገር እውነቱን ልነግረው ነበረ። ጥሩ ነው የስፌን ውሸት አንዳንዴ መጋለጡ በጣም አሪፍ። ምክንያቱም ቤታችን የተቃጠለው በዴፍኒ ምክንያት ነው፣ ከእሷ ጋር የተያያዘ ነገር ነው። ስለዚህ ዴፍኒ ማናት ብሎ ሲጠይቃት ዴፍኒ ማለት የሲፈን እናት ናት ትል ነበረ ለትንሽ። ግን ሲፈን በርጋ ተለጠፋ እያዳመጠች ስለነበረ ሁሉንም የሚያወሩትን ነገር ወዲያውኑ ሲፈን ናት እንዳትላት በሩን ሰንጥቃ ገብታለች ማለት ነው። እና እዚህ ጋር ሜርሲ ግን ያደረገችው ነገር የሚደገፍ ነው ብዬ አስባለሁ። አንዳንድ ወንጀለኞች እና ውሸቶች ተደብቀው መቅረት የለባቸውም። ግን እዚህ ጋር ሜርሲም የሲፈንን ሁሉን ነገሯን ሚስጥሯን ምናምን ካወቀች በኋላ ለአቶ አምነን አጋልጣለሁ ማለቷ ደግሞ ሌላ ነገር ነው። ሰው እናቱ እንደገደልሻት እነግረዋለሁ እያለቻትም ነበር ከወጣች በኋላ። ግን ደግሞ እሷ ራሱ ልጁን ገላበታለች። ሜርሲ ልጁን ገለዋለች። እናም ይሄንን ነገር ሲፈን ብታውቅ ግን መደራደሪያ ይሆናታል ብዬ አስባለሁ። ምክንያቱም እሷ አሳልፋ መስጠት ከፈለገች ሲፈንም አሳልፋ ለአቶ አምነን ትሰጣታለች። ስለዚህ ልጁ እንደገደለች አድርጋ ብትነግራት እንዲሁም ደግሞ መድኃኒት እንደጨመረችበት ይህን ነገር ብታደርግ በጣም አሪፍ ነበረ። እንዲሁም ስለ አክስቱን ያሳበደቻት እሷ ወይም ደግሞ ሜርሲ እንደሆነች ከነገረችው ሁለቶችን መዝጋ ወንጀለኛ እንደሆኑ ስለሚታወቅ ይባረሩ ሊሆኑ ይችላሉ ማለት ነው። ሌላው ደግሞ ያምነን አያት በጣም ጥሩ ፈተና እየፈተነች ነው ያለችው። በተለይ ደግሞ ጀሪን ስራሽን እየሰራሽ ነው ወይ ምን አደረግሽው ያልኩሽን ነገር የሚል ጥያቄ ጠይቃታለች። ወዲያውኑ ጀሪ አዎ በጣም እየሰራው ነው፣ ያንቺስ ምን አደረግሽልኝ የቤቱን ጉዳይ ትላታለች። የሚገርማችሁ ነገር ከዛ አያቱ እንግዲህ ምንድን ነው ያለችው፣ መጀመሪያ አንቺ ስራ ይለቅ እንጂ እንዴት ነው እኔ ቤቱን ቀድሜ የምሰጥሽ? መጀመሪያ እስኪ ስራሽን ጥንቅቅ አድርገሽ ሰርተሽ አሳየኝ፣ ከዛ በኋላ እነግርሻለሁ ሁሉን ነገር ትላታለች። በዛ ምክንያት አታስቢ የሆነ ተንኮል አስቤያለሁ እና ማታ በሂደት እየሄደልኝ ነው ትላታለች። እንግዲህ ተንኮሉን ደግሞ ቤሊንጋ ልብስ ጠፍቷል፣ ስለዚህ የባልና የሚስት ቦታ የተከበረ አይሆን፣ የእኛ እቃ ማንም ሰው መንካት የለበትም የሚል ትዕዛዝ ነው የሰጠችው ለአምነን። እሱም ችግር የለውም በማለት እሺ ይላታል። በነገራችን ላይ እዚህ ጋር ጀሪ የምትለውን ነገር እሺ እያለ የሚቀበላት ምንም የሚቃወማት ነገር የለም አምነን። እና ደግሞ ሌላው መጠራጠር የሚባል ነገር አይታይበትም። ግን ደግሞ ቤሊን ጥለው እንዳትሄድ ይፈራል። እና ቤሊንም ስታለቅስ ተመልሳ መታ ወደ ክፍሏ ቁጭ ማለት ፈልጋ ሳለ እሱ መቶ ቁጭ ይላል። ተመልሰ ልትፈትሽ ነው ክላሴን ወይስ ምንድን ነው የሚል ጥያቄም ነበር የጠየቀችው። እሱ ግን አይ እንደዛ አይደለም፣ ለማንኛውም የመጣሁት ላይሽ ነው፣ በቃ ደህና ነሽ ወይ ጥለሽ እንዳትሄጂ ምናምን ይላታል። እሷ ደግሞ እኔ በቃ የምፈራው ሁልጊዜ እንዳላጣህ ነው፣ በእነዚህ ተልካሻ ሀሳቦች አንተን ማጣት አልችልም፣ ይህ ነገር ደግሞ ተደጋገመ የሚል ሀሳብ እየሰጠችው ነው።
አምነን ደግሞ ይሄ ነገር ሊገባውም ሊረዳውም አይፈልግም ማለት ነው። ከዛም እንደምንም አድርጋ በለውጥ አሌትንና ታስወጣዋለች። ጀሪም የሚሄድበት ቦታ አለኝ ትልና ከሄደች በኋላ ግን ወዲያውኑ ቤሊን ቡና ታፈላና ቁጭ ብላ ከአምነን ጋር ጥሩ ጊዜ ታሳልፋለች ማለት ነው። አሁን ጀሪ ካየቻቸው በእርግጠኝነት መጮህ አይቀርም፣ ግን እሷ ውጥት ስትል አምነን ደግሞ አብረሽ ነው እያለ የፍቅር ነገሮችን እያወራት በጣም ሲያቅፋት ሲያባብላት የነበረ ሰው ነው። ከዛም ጀሪ ወጥታ ማንን ልታገኝ ይመስላችኋል? በእርግጠኝነት እሷ አሁን የወጣችው ሱቅ ሊሄድ ነው ብላ ነው፣ ግን ሙስጠፋን ልታገኝ ሄደች ይመስለኛል። እኔ በበኩሌ ሙስጠፋ የለም። ሙስጠፋ መሆኑን ሲፈን ጋር ፍቅረኛ ነኝ ይላል፣ ግን ደግሞ ሲፈን ይህን ነገር አታውቅም። በዚህ ምክንያት ደግሞ ሜርሲ ያ መቼም ሙስጠፋ ነው አይደል የልብ የሰጠሽ ዋጋውን እሰጠዋለሁ እያለቻትም ነበረ። በዛ ምክንያት ሙስጠፋ ደግሞ ከዚህ ጋር ምን አመጣው የምታውቂው ነገር አለ እንደ እያለቻትም ነበረ። ስለዚህ አሁን ከሲፈን የተደበቀ የሙስጠፋ ሚስጥሮች ስላሉ ምናልባት ይህንን ነገር ካጋለጠችላት ሜርሲ ያው ሚስጥሮች ቀስ በቀስ ሊወጡ ይችላሉ ማለት ነው። ሌላው ቁርስ ሰዓት ደርሰው በነበረበት የአምነን ጸሐፊዎች በሙሉ አንዷ በጣም ምግብ ወዳጅ ስለሆነች ቁጭ ብላ ስትበላም ነበረ። በዛም ምክንያት ሜርሲ በጣም ስትገረምባት ነበር። ያው አምነን እንኳን ጸባዩን ስለሚያቀዘም ይላል፣ ሌሎችም ተረድተዋታል። ከጨረሰች በኋላ ከቤሊን ጋር በጣም እያወራች እየተግባባችም ነበረ። ካልበለው በቃ ይጨንቀኛል፣ ይደብረኛል እያለ ስታናገራትም ነበረ። ቤሊንም በእርግጥ የአንዳንድ ሰዎች ጠባይ በጣም ነው ደስ የሚለው። ሁሉን ነገር ችለሽ ይዘሽ ትኖሪያለሽ እና አንቺ እንደ ጸባይሽ ነው መኖር ያለብሽ። ይሄ ነገር ደግሞ ለምደሹ ከሆነ በጣም አሪፍ እና ቀላል ነው፣ በርቺ እያለች ስታሞግሳቱ ነበረ። የሚገርመው ነገር ከዛ እሷ ምሽ በማለት ወደ ስራ ሄደች። እንግዲህ ሌላው አቶ አምነት ጸሐፊ በሩ ሲንኳኳ ሄዳ ከፍታ ነበረ። እንግዲህ ጸሐፊው በሩን ልዘጋበት ስትል ቆይ አሁን ይህ የሰው በር ነው፣ ግን የራስሽ ቤት ቢሆን ኖሮ አታስገብኝም ማለት ነበር ወይ? ደግነቱ የአቶ አምነን ሰራተኞች ነን፣ ስለዚህ አስገብኝልና ይገባል። ከአምነን ጋር ጥሩ ጓደኛ ሆኖ አስመስሎ እንዴት ነው ስራ ምናምን እያለ ስራው አምነን እንደነገረው እና አንዱ የድርጅቱ አባል ነው፣ ስለዚህ ሰራተኛ ነው ብሎ ስለሚያስብ ሁሉን ነገር ይነግረዋል አምነን። ከዛ ግን ወዲያውኑ ለስራ ባልደረቦቹ ለሌቦቹ ይደውልና ሊስተካከል ነው ድግስ አለ፣ ይህን ድግስ ማፈራረስ አለብን፣ እንዲሳካለት አንፈቅድም፣ ተሰባብሮ እንዲቀመጥ ነው ማድረግ ያለብን፣ ሲጀመር ምንም ተስፋ የለውም እኮ እየነቃ አይደለም ይለዋል። ከዛ ይህንን ሜርሲ ትሰማለች ማለት ነው። ኦኬ ለካ በጣም ብዙ ያልሰማቸው ነገር አሉኝ። ስለዚህ ምንድን ነው አላማ ሌባ ነው ወይ ስትለው በጣም ነበር የተርበተበተው ማለት ነው። ምክንያቱም ለአምነን ነገረችው ማለት እሱ አለቀለት ማለት ነው። ሁሉን ነገር ያበቃለታል፣ እሱ እንደሆነ ይታወቃል። እና ግን አምነን ይህ ሁሉ ጥርጣሬ እያለ ለምንድን ነው ነቃ ብሎ የማይፈትሽ? ግን አሁን ሜርሲ አሁን አብራ ለመስራት ሞክራለች ከዛ ሰውዬ ጋር፣ ግን አውቃ ነው ወይስ ደግሞ የምሯን ነው? ይህ ወንድሟ ልጅ ልትጎዳ በስግብግብነቷ ምክንያት ብቻ መጨረሻው በጣም ሞጥንቅጥ ነው። ቪዲዮአችን ይመስላል። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ